ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ሰማያዊዎቹ ወሳኝ የነበረውን የሳምንቱ መጨረሻ ድል በድል አከናውነውታል። ቀጣይ ፈታኝ ጨዋታዎች አሉ። በሊድስ የሚጀምር ይሆናል። ታዲያ ለሊያም ሮዝን የነዚህ ቀጣይ ወቅቶች ምን ድል ይዘው ይመጣሉ? የዚህ ሳምንት ምርጥ ፐርፎርማንስ በሚባል ሁኔታ ኮል ፓልመርን የሚያሳይ ከዛ ውጭ የሊቨርፑል ሽንፈቱን ተከትሎ ቸልሲ አሁን ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 4 ከፍ ብሏል። ስለዚህ ቀጣይ ጨዋታዎች ላይ ጥሩ ፐርፎርማንስን ማሳየት መቀጠል የሚችል ከሆነ አሁንም ከቪላ ጋር ያለው የነጥብ ልዩነት 4 ነው፣ ከማንቸስተር ዩናይትድ 1 ነው። ስለዚህ ቸልሲ አሁንም ሶስተኛ የመሆን እድሉን መቀጠል የሚችል ነው የሚሆነው። ቸልሲ ግን በእንግሊዝ ፕሪሚየር ሊግ መርሃ ግብር ካያችሁት ጠንካራ ሳምንታት የሚመጡበት ይሆናል። በተለይ አሁን በተከታይ ያሉበት ጨዋታዎች አሉ። ሊድስ በፕሪሚየር ሊጉ ማክሰኞ ነው የሚደረገው፣ ተጠባቂ ጨዋታ ነው። ሊድስን ማሸነፍ የሚችል ከሆነ በኤፍኤ ካፑ ሃል ሲቲን የሚገጥም ይሆናል። ከዛ በመቀጠል በርንሌን ይጫወትና የማርች ወር በጣም አስቸጋሪ ወር ነው የሚሆነው ለቸልሲ። አርሰናል፣ አስቶን ቪላ፣ ኒውካስትል፣ ኤቨርተንን በተከታታይ የሚገጥምበት ነው የሚሆነው። ከዛ በመቀጠል ራሱ አርሰናልን እንዲሁም ደግሞ በተከታታይ ከተጫወታቸው ጨዋታዎች ስታዩት እንግዲህ ቪላ ፓርክ ያቀናል፣ ኒውካስትልን በሜዳው፣ አርሰናልን ወደ ኤሚሬትስ ሄዶ ነው የሚገጥመው። ቀጣዮቹ 3 ጨዋታዎችም ከዛ በኋላ ያሉት ጠንካራ ነው የሚሆኑት። ማንቸስተር ሲቲን፣ ማንቸስተር ዩናይትድን እና ብራይተንን ነው የሚገጥመው። ስለዚህ ቸልሲ እረፍትን ወይም ደግሞ ቀለል ያለ የሚመስል ጨዋታ ሊያገኝ ሊሆን የሚችለው የውድድር ዓመቱ የመጨረሻው ወር በግንቦት ነው የሚሆነው። ኖቲንግሃም ፎረስት፣ ሊቨርፑል፣ ቶተንሃም ሆትስፐር እና ሰንደርላንድ ነው የሚገጥመው። በዛን ወቅት ራሱ ሰንደርላንድ፣ ቶተንሃም ቀለል ሊሉ የሚችሉበት እድል ይኖራል። ታዲያ ይህንን ላየ የቸልሲ ደጋፊ አሁን በርንሌይን፣ ሊድስን ማሸነፍ የሚጠይቅበት ተከታታይ ወቅቶች ያመጡት ፐርፎርማንስ ነው የሚሆኑት። ስለዚህ በመርሃ ግብሩ ላይ ሊያም ሮዝነሪ ትልቁን ስራ ሰርቷል። በተለይ ተከታታይ 4 ድሎችን አምጥቷል። 5ኛውን ድል ሊድስን ማሸነፍ የሚያስፈልግ ነው የሚሆነው። ሊድስ በአጠቃላይ ከሁሉም ውድድሮች ማለት ነው 34 ነጥቦችን ሰብስበዋል። ኖቲንግሃም ፎረስትን በጥሩ ሁኔታ አሸንፏል። ከጥሩ ፐርፎርማንስ ነው የሚመጣው። ሊድስ የተጫወተው እሁድ ነው። ይህ እንግዲህ እንግሊዝ ፕሪሚየር ሊግ አንዳንዴ ችግሩ ይሄ ነው የሚሆነው። ቸልሲ ቅዳሜ ነው የተጫወተው። ምንም እንኳን ሊድስ ከላንክሻየር ወደ ቸልሲ ሜዳ የሚመጣ ቢሆንና ቸልሲ በዛ በኩል ተጠቃሚ ቢሆንም ታዲያ እነዚህ ነጥቦች የምናነሳው ለሊም አስቸጋሪ ወቅቶች ከሊድሱና ከበርንሌይ ጨዋታ በኋላ የሚመጡ ነው የሚሆኑት። አርሰናል እንዲሁም ደግሞ ኒውካስትል፣ አስቶን ቪላ፣ ማንቸስተር ሲቲ እያለ የሚቀጥል ነው የሚሆኑት። ተጠንካራ ኤቨርተን እያለ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ተደራራቢ ጨዋታዎች ስለሚመጡ ሊም አሁን ስብስቡን በሚገባ መጠቀም የሚጠበቅበት ነው። በየሳምንቱ አጋማሽ ደግሞ መርሳት የሌለባችሁ የአውሮፓ ቻምፒዮንስ ሊግ መጋቢት ወር ላይ የሚመለስ ይሆናል። ስብስቡን በሚገባ መጠቀም በተለይ አሁን በጥሩ ፐርፎርማንስ ላይ ለሚገኘው ስብስብ የሊየም ታክቲካዊ መረዳቶች አስፈላጊ ሆነው የሚታዩ ይመስለኛል። ውድ አድማጮቻችን የያስፖርት ነው። የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። 5 ነገሮች ስለ ቸልሲ ወቅታዊ ብቃት በዚህኛው ፕሮግራማችን እናነሳለን። የመጀመሪያው የሚሆነው ስለ ኮል ፓልመር ነው የምናወራው። እንግዲህ ዛሬ ጥሩ ዜናዎችን እየሰማን ነው የምንገኘው። አንዱ ማውሪዚዮ ፖቼቲኖ ነው። እንግዲህ በተለይ በማውሪዚዮ ነው ስር በጣም ጥሩ ፐርፎርማንሱን አሳይቷል። እንግዲህ ኮል ፓልመር ከጎሉ በኋላ የሰጠው አስተያየትም ትንሽ አወዛጋቢ ነበር። ምንድነው ያለው? ይህም እኛም በነፃነት እንድንጫወት ይፈቅድልናል የሚል አስተያየት ሰጥቷል። ታዲያ የእንግሊዝ ሚዲያ ደግሞ ኤንዞ ማሬስካ ይህንን ነፃነት አይሰጣችሁም ነበር ወይ የሚል ጥያቄን አንስተዋል። ኤንዞ ማሬስካ በጣም ታክቲክ ላይ ጠለቅ ያለ አሰላለፍን እንደሚሰጡ በእግር ኳስን ለሚያይ ተመልካች ራሱ በቂ ነው። ትልልቅ ጨዋታዎች ላይ እንዴት ብልጫን እንደሚወስዱ ይታወቃል። ታዲያ ኮል ፓልመር በእንደዚህ አይነት ጨዋታዎች ይልቅ በነፃ ጨዋታ ምርጥ ፐርፎርማንሱን ማሳየት የሚወድ አይነት ተጫዋች እንደሆነ ይታወቃል። እንግዲህ ባለፉት 3 የውድድር ዓመታት በመጀመሪያው ሃፍ ላይ ሃትሪክ የሰራው የመጀመሪያው ተጫዋች ሆኗል ለተከታታይ 3 ዓመታት። እዚህ ጋር አብሮ መነሳት ያለባቸውን ነጥቦች ደግሜ ላንሳ። ፓልመር እንግዲህ ለመጀመሪያ ጊዜ የክሪስቶፈር ኩኩን መጎዳት ተከትሎ ይህ ተጫዋች እንዲፈርም ያደረገው ፖቼቲኖ ነበር። ፖቼቲኖ አስተያየቱን ሲሰጥ እኔ ገና በመጀመሪያው ወቅት ነው የዚህ ተጫዋችን ምርጥ ፕሮፌሽናል ተጫዋች እንደሚሆን ያወቅኩት ይላል። ስልጠናዎችን ሰራ፣ እንዴት ቡድኑን ማገዝ ይችላሉ። በማንቸስተር ሲቲ የነበረኝ ሚና ዝቅተኛ ነበር። እዚህ ቡድኑን የተሻለ ውጤታማ ለማድረግ ምን ማድረግ ይጠበቅብኛል በማለት እኔን መጡ
ጠይቆኛል። ያ ደግሞ ምን ያክል አስደናቂ ሰውና ብቃቱን ማሻሻል እንደሚፈልግ ተረዳው። ሁሉ ነገር በሚገባ ከሱ ጋር ከናውኛለሁ፣ አስደናቂ ተጫዋች ነው በሚል አስተያየቱን ሰጥቷል። አሁን እዚህ ጋር መነሳት የሚጠበቅባቸው ነጥቦች ውደርማቻችን ፓልመር ብቃት እንዴት ሊቀጥል ይችላል የሚል ነው። ፓልመር አሁንም በባለፉት ፕሮግራሞቻችን እንዳነሳ ነው ፓልመር ዘንድሮ ሊቸገርባቸው የሚችለው አንደኛው የጉዳት ሁኔታው ነው። በሳምንት 3 ጨዋታዎችን መጫወት ይችላሉ። ያን ደግሞ ሊያደርጉ የሚችሉት የቼልሲ የሕክምና ቡድን አባላት ናቸው ውሳኔዎችን መውሰድ የሚጠበቅባቸው እና እንዲሁም የቼልሲ የስፖርት ሳይንስ ባለሙያዎች። ያንን ለማድረግ ቀዶ ጥገና ስላልተደረገለት እረፍት ያስፈልገዋል። እረፍቱን መስጠት አስፈላጊ ሆኖ ሳለ ነገር ግን ውጤታማ መሆን ደግሞ ለእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ከዛ በኋላም በሚቀጥሉት ጊዜያቶች አትሊስት ይህ ተጫዋች እረፍት እንደሚያስፈልገው ግን በግልጽ ይታያል። ምክንያቱም ሪትም፣ ፍጥነት ያን የምናውቀው ፓልመር እንዳልሆነ ምንም እንኳን አትሪክ ቢሰራ 2 ጎሎች ከነፃ ፔናልቲ የሚባል ነው የተቆጠሩት። ነገር ግን አንደኛውን ጎል ያስቆጠረበት መንገድ በጣም አስገራሚ ነው፣ መነሳት የሚጠበቅበት ነው። ሌላኛው በጣም ጥሩ ፐርፎርማንስ ሆኖ የሚታየኝ የካይሴዶና በጥሩ ሁኔታ በጥሩ ፐርፎርማንስ መነሳት አብሮ የሚጠበቅበት የሚመስለኝ ሁለተኛው ነጥብ የአንድሬ ሳንቶስ ጥምረት ነው። ሊዘልቅ የሚችል በውጤቱ ረገድ ውጤታማነቱን በሚገባ ማሳየት የሚችል የሊየምን ታክቲክ በሚገባ የሚያውቀው አንድሬ ሳንቶስ አሁን በጥሩ ሁኔታ ደግሞ ጥሩ ጥምረትን ከማን ጋር እየፈጠረ ነው? ከካይሴዶ ጋር። ካይሴዶ በተለይ በብዙ ጊዜያቶች ስናነሳ ነበር ብዙ በፕሪሚየር ሊግ ላይ ምርጥ አማካኝ ሆኖ ያለፉ የተከላካይ ተጫዋቾች የአማካይ ተከላካይ ማለት ነው ብቻቸውን ከሚሆኑ ይልቅ አብሮ የሚሰለፋቸው ተጫዋች ብቃታቸውን እንዲያሻሽሉ የሚያግዛቸው ይሆናል። ሳንቶስ አንደኛ ከዚህ በፊት ካይሴዶና ላቪያ ይፈጥሩታል ተብሎ የነበረው ጥምረት አሁን ካይሴዶና እንዲሁም ደግሞ አንድሬ ሳንቶስ በሚገባ እየተገበሩት ያለ ይመስላል። ሁለቱም የመስመር ተጫዋቾችን ስፔስ መሸፈን ይችላል። ሳንቶስ የግራ መስመሩን የኮኮሬላን፣ ካይሴዶ የቀኝ መስመሩን የማሎ ጉስቶን ሽፋኖችን መስጠት መቻላቸው አንደኛ ተመራጭ ያደርጋቸዋል። ሁለተኛ ደግሞ የአማካይ ክፍሉ ፓስ በሚፈልግ ጊዜ ወደፊት ሂዶ ፕረስ በማድረጉ እንዲያግዝ በተለይ አንድሬ ሳንቶስ ቼልሲዎች አሁንም እየተጠቀሙበት ያለ ነው። የዚህ ተጫዋች የማጥቃት አቅም ከፍተኛ የሆነ ሳጥን ውስጥ ዘግይቶ በመግባት ውጤታማ እንዲሆን የማድረጉ ሁኔታ በጣም አስደሳች የሚባል ነው። ሶስተኛው ነጥብ መነሳት የሚጠበቅበት የኤንዞ ፈርናንዴዝ ሚና ነው። ኤንዞ ፈርናንዴዝ ካይሴዶና ሳንቶስ የአማካይ መስመሩን የሚይዙለት ከሆነ ብዙውን ጊዜ ለመሰለፍ የተሻለ ሆኖ በተለይ በሊየም ስር ታምኖበት የሊየም ያጫወት ስታይል በቅርጽ ደረጃ ካያችሁ የ3-4-3 ወይም ደግሞ በአጫወት ሂደቱ 2-4 የሚመስል ማለት ሁለቱም አልተከላካዮች እንዳሉ አራቱ የአማካይ መስመር ተጫዋቾች ይሆኑና ማጥቃቱን በሚገባ ለማገዝ 2-4-4 የሚመስል የማጥቃት ቅርጽ ያለው ቡድንን ሲሰሩ ይታያል። ወይም በ3-4-3 በምንለው የአጫወት ስታይል ደግሞ ቅርጹን የተሻለ ለማድረግ ውጤታማ ያደርጋሉ። አሁን ኤንዞ ፈርናንዴዝ በ3-4-3 ውስጥ ከፊት ካሉት የመስመር ተጫዋቾች ውስጥ አንዱ ሐሰተኛ 10 ቁጥር ወይም ደግሞ ከመስመር የሚነሳ የ10 ቁጥር ሚና ይኖረዋል እና በ3-4-3 በሚጫወት ቡድን ውስጥ ኦቨርላፕ የሚያደርግ የመስመር ተጫዋች ይኖራል። በአሁን ቼልሲ አሁን እንግዲህ የተቃራኒ ቡድን ማለትም በጨዋታው ላይ የነበሩት ወልብሶቹ ሲጫወቱ የነበሩት በ3 ተከላካይ ስለነበር በኦቨርላፕ በሚያደርገው በጉስቶና በኩኩሬላ በኩል በሚገባ ክፍተቶችን ሲፈጥሩ ይታያል። ያን ለማወቅ ደግሞ ሊየም በቂ ሰው ነው ብዬ አስባለሁ። ምክንያቱም የመስመር ተጫዋች የነበረ ነው። በታክቲኩ ረገድ በሚገባ የመስመር ተጫዋቾችን ሚና መለየትና ማወቅ የሚችል ተጫዋች ነው። ያንን ደግሞ በሚገባ ማከናወን የሚችል ተጫዋች ነው። ያንንም በሚገባ ደግሞ ሜዳ ላይ ተግብሮታል ብዬ አስባለሁ። ታዲያ ሁለቱ ተጫዋቾች በሚገባ ድሎችን ፈጥረዋል። ሌላኛው እንግዲህ መነሳት የሚጠበቅበት አራተኛው ነጥብ የጃኦ ፔድሮ ጉዳይ ነው። ጃኦ ፔድሮ በወጥነት በጥሩ ፐርፎርማንስ የቼልሲን ማጥቃት ክፍል እያገዘ ይገኛል። ይህ ተጫዋች ከአርሰናሉ ጨዋታ በፊት 5 ጎሎችና 1 አሲስት አድርጎ በ14 ጨዋታዎች ማለት ነው። ከዛ በመቀጠል 7 ጨዋታዎች ላይ ምንም የጎል ተሳትፎን ያላደረገ ነበር። ነገር ግን ባለፉት ሳምንታት በጣም ለውጥን በማምጣት በጥሩ ፐርፎርማንስ ጎሎችን እያስቆጠረ ይገኛል። በአውሮፓ ቻምፒዮንስ ሊግ 3 ጎሎችን አስቆጥሯል። ለቼልሲ ከፈረመ አንስቶ አሁን 15 ጎሎችና 5 አሲስቶችን በሁሉም ውድድር ማስመዝገብ ችሏል። ይህ ብቻ አይደለም። በጨዋታ ላይ 22 የኦፕን ፕሌይ እድሎችን መፍጠር ችሏል። ይህ ጥሩ ብቃቱ ቼልሲን ውጤታማ የሚያደርገው ይሆናል። ጃኦ ፔድሮ አሁን በቼልሲ ስብስብ ውስጥ ወሳኝ ከሚባሉ ሚና ካላቸው ተጫዋቾች አንዱ ሆኗል። ይህንን መቀጠል ከተጫዋቹ የሚያስፈልግ ነው የሚሆነው። ወዳጆቻችን እንግዲህ የመጨረሻው ነጥብ የሚሆነው ቼልሲ አሁንም በታክቲኩ ረገድ እድሎችን በመፍጠሩ ረገድ ከዚህ ቡድን ጋር የቼልሲ ደጋፊዎች ተስፋ መቁረጥ የማያስፈልግ ይሆናል። ነገር
ግን አንዳንድ ሀሳቦች አሉ በጨዋታው ላይ። አንደኛ የጄምስ አለመኖር አሳሳቢ ነው የሚያደርገው። ለተደጋጋሚ ጨዋታዎች ላይ ስብስብ ውስጥ እየታየ እንዳልሆነ የሚታወቅ ነው። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።